ያቹት ትግራይ ትስዕር አላቅም ትግራይ ትስዕር ሲሉ ሰማውና ኤርትራዊ ነበር ከኔ ጋር ሳቀብኝ አንተ ስትደገመው አለኝ ይሄኮ የመጨረሻው ዙር ነው ማርከናል ማረክንና በትግርኛ ምንድነው ትግራይ ትስዕር የምትሉት አልኩት ነው ማርከናል ሚለው ከማን ጋር ሆነ የማረከው ከኤርትራ ጦር ጋር ሆኖ ትግራይ በሚወርበት ጊዜ ሶስተኛ የመጨረሻው ማለት ነው እንደ ኩራት ነው የሚያወራው እንደ ኩራት ነው የሚያወራው ከኤርትራ ጦር ጋር ሆኖ ትዲኤፍን ማረኮ ለምንድነው ትግራይ ትስዕር የምትሉት ብዬ ስጠይቀው ለካ እኔ አላቅም ትግርኛ አላቅም ሚለው እሱ አገኘ ነው ይሄ ኮሎኔል ተስፋዬ ቡርኬሳ ደቡብ ሱዳን ሰላም አስከባሪ ላይ ነው ያለው ዩኤን ውስጥ ያላችሁ ዩኤንኤችሲአር ውስጥ ያላችሁ ኒውዮርክ ያላችሁ የኢትዮጵያ ፒስ ኪፒንግ ኦፕሬሽን የዲፒኬኦ ክፍል ያላችሁ ኒውዮርክም ያላችሁ ኢትዮጵያውያን ኤርትራውያን ማንም ይሄን ቋንቋ የሚሰማ በሙሉ ሪፖርት አድርጉላችሁ ይሄ ወንጀለኛ ነው አሁን ያለበት ደቡብ ሱዳን የምታውቁ ከሆነ ዩኤን ሃውስ እና ቶምፒንግ የሚባል አለ ቶምፒንግ ኤርፖርት አካባቢ ያለው ነው ያኛው ዩኤን ሃውስ ወጣ ያለው ጋር ነው ያለው ይሄ ዩኤን ሄድኳርተርስ ወጣ ያለው ዩኤን ኮምፓውንድ የሚባለው ከዛም 1 ኪሎ ሜትር ወጣ ያለ ካምፕ አለ የኔፓል የሩዋንዳ እና የኢትዮጵያ ጦር ያሉበት ካምፕ ውስጥ ነው ያለው ይሄ እና ይሄ ተስፋዬ ቡርኬሳ ታሪኩ ልንገራችሁ የትግራይ ጦርነት እንዳለቀ እሱም ይናገራል ምን አደረጉት በኤርትራ በኩል ነው ያለው የመጣው ኖርማሊ የምስራቅ እዝ ምናምን ነበር የኮር አዛዥ ተደርጎ ነበር አድጎ እዚህ ጋር ስክሪን ላይ ያያችሁት የ79ኛ ኮር አዛዥ ነበር የ79ኛ ክፍለ ጦር አዛዥ ሆኖ ትግራይ የመጨረሻው ጦርነት የተሳተፈው ከዛ ጦርነቱ እንደተጠናቀቀ ኮር አዛዥ አደረጉት ከፍ አደረጉት እና ከኮር አዛዥነት ነገሩ ያው በጣም የሚታወቅ ወንጀል ስለሆነ አቅም የለህም ብለው ወንጀለኛ መሆኑ ያውቁታል እና ተጠያቂነት መከላከያ ደግሞ ራሱን ተላድርግ ብሎ አቅም የለህም ብለው ቀነሱት በጥሮታ አወረዱት ከኮር አዛዥነት እና 1 አመት ተኩል ቤቱ ተቀመጠ ከቤቱ ተጠርቶ አሁን ደግሞ ቆይቶ በኋላ ማለት ነው ከቤቱ ተጠርቶ እና ወደ ሰላም አስከባሪ ሄድና ትንሽ ተጠቅመት መጣል አሉት ወደ ደቡብ ሱዳን ላኩት አሁን ምን ይላል ከጓደኞቹ ጭምር የሰማነው ነው ይሄ በጣም ብዙ ጓደኞች የኢትዮጵያ ሰራዊት ነው ያለው እዛ በጣም ብዙ ምናቃችሁ ሰዎች አሉ አጋጣሚ እዛ ተገቡ ስብሰባ ላይ ብዙ ግዳጅ ተወተናል እኛ በሰሜን ጦርነት በትግራይ ጦርነት እኮ ብዙ ግዳጅ ተወተናል እኛ ግን ይሄን ሁሉ ኃላፊነት ተወተን ይሄን ሁሉ መስዋዕትነት ከፍለን በግፍ ነው ከመከላከያ የተባረርኩት ይላል በግፍ ነው ከመከላከያ የተባረርኩት ለሀገሬ ብዙ መስዋዕትነት ከፍያለሁ ይያል ነው የሚያወራው እና የሚያሳዝነው ነገር ተመልካቾች የሚያሳዝነው ነገር ይሄ ፕሮግራም ትላንት ማታ ተከታተለው ጓደኞቹም ተከታተሉት ስም እየተነሳ ነው ናጉድ ስማ እንደዚህ ምስል ወጣ እንደዚህ አይነት አንተ የማህበረ ደገጀ ወንጀለኛ እስከዚህ ድረስ ወንጀል ሰርተሃል ወይ ብሎ ሰላም አስከባሪ በሙሉ ሰላም አስከባሪ ያለው ወታደሩ ሁሉም ወንጀለኛ ማለት አይደለም ለዛ ነው እነዚህ ለቃቅመን ምናመጣቸው ወደ ስክሪን ታሙ አደረ ዛሬ ቁርስ ናንጂ ሲባል ወደ ቁርስ ዛሬ ቅዳሜ ነው ቁርስ ና ብላ ሲባል ዘመቻ ኃላፊ ነው የሻለቃው ዘመቻ ኃላፊ ነው ና ቁርስ ብላ ሲባል አሞኛል አለ ጓደኞቹ ሄደው ቁርስ አደረሱለት ምሳ አሞኛል አለ ጓደኞቹ ሄደው ምሳ አደረሱለት ታሟ ሰውየው በድንጋጤ ማለት ነው እናት ወድ ብትገባ ከፍታ አታመልጥ ምን ለዚህ ነው ከደቡብ ሱዳን ጭምር አታመልጥም ነው ምንለው ለዚህ ነው ሰላም አስከባሪ ወይዘን ሰላም አስከባሪ ወይ ሰላም አስከባሪ አስቀንጥሮ ይጥልሃል ወይ ችግር የለው ሰላም ያስከብር ይላክልሃል ችግር የለውም የአብይ አህመድ አገዛዝ ተገና አድርገ በትግራይ ህዝብ ላይ የሰራ ወንጀል በሄድክበት ወንጀለኛ መሆኑን ለዓለም ያሳውቅ እንኖራለን የእስራኤል የጋዛ ፖለቲካ ወደ ሑመራ ይመጣል ብሎ የገመተ ሰው አለ እንዴ የለም እኮ የጋዛ ፖለቲካ ወደ ከህዳሴ ግድብ ጋር ይገናኛል እስቲ ትራያንጉሌት አድርጉት እስቲ አብይ ይሄን ኮንሰፕቹዋላይዝ ማድረግ አይችልም እርግጠኛ ነኝ ስለማውቀው ይሄ ማውቀው ነው የማወራው ይሄን ኮንሰፕቹዋላይዝ ማድረግ አይችልም ይሄን ትራያንጉሌት ማድረግ አይችልም የሐማስ ጋዛ እንዴት ብሎ ህዳሴ ግድብ ቤንሻንጉል ጉሙዝ ሊገባ ይችላል ትትሉ የትራምፕ ኢፌክት ትራምፕ እናንተ አሜሪካ
እኛ አገዋ ልመና ነው እነሱ እኛ አድዋነን እንጂ አገዋ የኛ ጉዳይ አይደለም ስትል የነበረችው አዳነች አበቤ ቦሌ ኤርፖርት አሁን ትልቅ ቤተ መንግስት የሚመስል ቤት እያስገነባች ያለችው አልገባትም ማለት ነው። አልገባሽም። ስንዴ ነው የሚቀርብን፣ የተበላሸ ስንዴ ነው የሚቀርብን፣ የነቀዘ ስንዴ ነው የሚቀርብን እንጂ እናንተ ጉዳያችሁ አይደለም ሲል የነበረው የቪዛ ጉዳይ አላቃችሁም አላቅሽም የሚባለው የቪዛ ጉዳይ እያያችሁት ነው። ደግሞ ቪዛ ኢትዮጵያ ከስንቶቹ ከ75 ሀገራት አንዷ ነች የቪዛ ሪስትሪክሽን ውስጥ ከገባች። ሁሉም አይደለም ኢንፋክት፣ ግን ምን ማለት እንደሆነ እዩት። ስትሬት ልምጣና ወደ ጉዳዩ እነ ሌንጮ ባቲ ትራምፕን ሲያብጠለጥሉት ነበር፣ ሲዋሹ ነበር። ባለጊዜን መስለዋቸው ባለጊዜን የሄደ ጊዜ ነው ትራምፕ ሄዶ ባይደን የመጣ ጊዜ እና ባይደን ይመጣል ብሎ ያሰብ አልነበረም። አም ሲሪየስ ባይደን ይመጣል ብሎ አንድ ማን ነው ይሄ ቴዲ የሚባል እነዚህ አድርሱ አብይን ትራምፕን ለመጣል ነው እኔ ሲቲዝን የሆንኩት የአሜሪካ ሲቲዝን የሆንኩት የሚለው ይሄ የዲሲው ገጣባ ችግር ውስጥ ገብቷል። ችግር ውስጥ ገብቷል። የነገ ሰው ይበለን የምንለው ለዛ ነው። ችግር ውስጥ ገብቷል። ምንም ብልጽግና አድነው ሳዳም ሁሴን አድነው እንደሚባል ዶናልድ ትራምፕ ጉዳይ ከቤታችን በፊት ዋና ምና ሲዋሽ ኦልሬዲ ተባረዋል ከተባለ በኋላ የወንድሞቻችን የኢትዮጵያ አየር መንገድ ቢሾፍት አካባቢ አደጋ ሲያጋጥም እስቲ ብላክ ቦክሱን ላክ አለው አብይ ደውሎ ለማን ከማን ጋር እያወራ እንደሆነ ታውቃለህ አይደል ምናምን ብሎ በነጋሽ ላይ እኔ አይነት እዚህ አካባቢ እንዴት አድርጎ እንደሚያንቀሳቅሰው ታያላችሁ። እዚህ ላይ እንዴት አድርጎ እኔ አልችለውም እንደዚህ እኔ አልችለውም ወይ አይኔ ጠንካራ ካልሆነ እኔ አልችለውም። የሰውየው ግን ማየት ይችላላችሁ። እዚህ አርቲስት ዶናልድ ትራምፕን የሚያክል የዓለም ሁሉ የምን ኢፌክት የሚባል በፊዚክስ አለና የትራምፕ ኢፌክት ዓለም በሙሉ እያናወጠ ባለበት ያለውን የሚያደርግ ዝም ብሎ የሰው ሀገር ሂውማን ራይትስ ቫዮሌሽን ጉድ እየሰራ ነው ብሎ ማዶሮን በ30 ደቂቃ አድርጎ ኒውዮርክ እስር ቤት የሚያስገባ መሪ ይሄ ሌንጮ እዚህ ጋር እንዴት ነው የሚያሳስረው? እዚህ ላይ እንዴት ነው አክሽኑ ድራማታይዝ ያደርገው ነገሩን ማለት ነው። ይሄ ከማን ሀገር ጋር ያወራ እንደሆነ ታውቀዋለህ ወይ የተባለው ትራምፕ ደብዳቤ ላከ። አሁን መረር ያለው ጉዳይ እንገባለን። የሚያሳዝን እንደ ሀገር የሚያሳዝን ነው። እንደ አብይ ጋር መውደቅ አለባት እቺ ሀገር ወይ ዶናልድ ትራምፕ ግጥም አድርጎ ፕሬዝዳንታችን ቀላል ሰው አይደለም ፕሬዝዳንታችን ፋርሞ ያው በሙሉ እዚህ ጋር ለፕሬዝዳንት ታዬ አጽቀሥላሴ ነው ኮፒ ያደረገው አሁን የትራምፕ እኩያ የዶናልድ ትራምፕ እኩያ በሶማሊያ ሐሰን እንትናን ነው ሐሰን ሼህ መሐመድ ነው። ኬንያ ሩቶ ነው። ኤርትራ ኢሳያስ ነው። ሱዳን አልቡርሃን ነው። ኢትዮጵያ ማን ነው? አብይ ነው። ግን ዲስ ጋይ ማሳጅ ያደረገው ኢጎ እንዲታጠብ ኢጎ ክሊን እንዲያደርገው አንተ የኔ እኩያ አይደለህም ነው። አንተ የኔ አሁን ተሳስቶ እኮ ነው የፕሮቶኮል ጉዳይ እኮ ነው ተሳስቶ እኮ ነው እንዲሁ ፕሬዝዳንት ለፕሬዝዳንት መሆኑ እኮ ነው ብሎ ሊያስብ ይችላል። ይሄ ፋርሴ ቡላ እና አገና እንደዛ ብሎ ይተረትኑታል። እንዴት ተብሎ አሜሪካ ከኢትዮጵያ ጋር ዩር ኤክሰለንስ ፕሬዝዳንት ኢሳያስ አፈወርቂ ለላክልኝ ደብዳቤ ለላክልኝ መልካም ምኞት እጅግ አመሰግናለሁ ብሎ ላስት ጁላይ ነው ጁን ደብዳቤ ልኮ ወደ ኤርትራ አብረን ሰራለን ቀጠናውና ስትራቴጂክ በሆኑ ሚቹዋል ኢንትረስት ላይ አብረን ሰራለን ብሎ ደብዳቤ ሲልክ ለየማነ ገብረ መስቀል ላከ እንዴ? አላከም እኮ ወይ ለጀነራል ፊሊጶስ ላከ እንዴ? አላከም። ለፕሬዝዳንቱ ነው የላከው፣ ለሀገር መሪ ነው የላከው። ስለዚህ ዋስሮንግ አብይ ይሄን ብትር እንዴት ይችላል? አቅም አለው ወይ? እኔ ማለት ጀርባው እኮ ተመለጠ እኮ በዱላ ገጣባ ሆነ እኮ። ይሄን ለምንድን እኔ አይመለከተኝ? ታዬ አጽቀሥላሴ ምን ይዋጣው? እዚህ አሜሪካ መጥቶ ነበር ታዬ አጽቀሥላሴ 80ኛ ዓመት የዩኤን እና ውጭ ጉዳይ ሚኒስቴርም አንድ ትግራዋይ አለ የኢትዮጵያ ውጭ ጉዳይ ሚኒስቴር ከደርግ ጊዜ ጀምሮ የውጭ ጉዳይ ሚኒስቴር የደህንነት ሰው የነበረ ነው እና ጥሩ የደህንነት ሰው ነበር ነው የሚባለው። ታዬ ከሱ ጋር መጥቶ ነበር። እሱ ውጭ ጉዳይ ስለሆነ ከታዬ ጋር መጥቶ ነበር። ታዬ ማርኮ ሩቢዮ ነገረኝ ያለው ስቶፕ
ዲስታቢላይዚንግ ዘ ሪጅን በለው አለኝ አለ። ማርኮ ሩቢዮ አብይ አህመድን ሄድና እንደዚህ በለው ብሎ ታየን ነገረው። ታየ ተጨንቆ ምን ልበለው አሁን እንዴት ብዬ ነው የምናገረው እያለ ሲጨነቅ ነው ነበር። እዚህ ያሉ ጓደኞቻችን አብሮ አሁንስ ይሄ ደብዳቤ ዓለም ያውቀው ነው። ሌንጮ ባቲ የሌንጮ ባቲ ኢትዮጵያ ነች። እቺ ሀገር አፍርሰን እንደገና መጠገን አለብን። ኦሮሞን ስታንቋሽ የነበረች ሀገር ኦሮሞን ትራርገን እኛ ደግሞ ጊዜያችን ስለሆነ እንደገና ዲኮንስትራክት አድርገን አፍርሰን ኮንስትራክት የማድረግ ኃላፊነት አለበት ስለነበረ ዲኮንስትራክት አድርጎ ደግሞ ደጋግሞ ዲኮንስትራክት እያደረጋ ነው። ዝም ብሎ በቃ ማለት ዲኮንስትራክት ሳይሆን በቃ ዝም ብሎ እያፈረሳት ማለት ነው። ኮንስትራክሽን ዲኮንስትራክሽን እያለ እንትን ሲያደርግ የነበረ ነው። አሁንም እያፈረሷት ነው። የቁልቁለቱ ዘመን በጣም ሄዷል፣ እየቀጠለ ነው። እና ይሄ ወደ ግብጽ ያጋደለው የሐማስ እና የእስራኤል ድርድር አፕሪሺየት አድርጎ የግብጽ ሮል አፕሪሺየት አድርጎ በዚህ ምክንያት ደግሞ ኦልሞስት እንደ ጊፍት በሚመስል ይመስለኛል ዝም ብሎ እንደ ጊፍት ይሄ የወተር ፖለቲክሱ የናይል ጉዳይ ማንም ሀገር የናይል ውሃ ዩኒላተራሊ መወሰድ የሚችል አይደለም ብሏል። ኢትዮጵያ መንግስት ደግሞ ወይ ለሱዳን ወይ ለግብጽ ነፃ መብራትም መስጠት አለብህ ይላል ያለ ገንዘብ። አሁን አብይ የሚመርጠው ምንድን ነው? ለዚህ ይመስላል ለካ ማሲንጋ ወደ ሑመራ ሄዶ ከአንድ ቀን ከሁለት ቀን በፊት ማሲንጋ ሄዶ አብይን እንትን ለማድረግ ማሳጅ ለማድረግ አይዞ እዚህ ጋር ስትጎዳ እዚህ ጋር እንትን እናደርጋለን እንጠብቃለን። ዋን አልቲሜት ጎል ኦፍ ዘ ፕራይም ሚኒስተር የኢትዮጵያ መሪ ስልጣን ነው። ባለፈው በእነ ኢንጂነር ስለሺ በቀለ ማነው የሚባሉ ታዋቂው ኢንጂነር አሁን ዝም ብሎ ተጥለው ያሉት ዋናው የናይል ቤዚን ተደራዳሪ የነበሩት እነ ገዱ አንዳርጋቸው ቀና የሚያስብ ኢትዮጵያ እነሱ አስቁመውት ነው እንጂ ተሽጦ ነበር ከራሻ በኋላ። ጌታቸው ውሸቱ አይደለም እኮ ግድቡ ተሽጧል የሚለው እኮ ጌታቸው እኮ አሁን አይልም። እውነቱ ነበር ያኔ he was brilliant እኮ ምን ጥርጥር አለው? ምንም በደንብ አድርጎ ነበር ሲናገር የነበረው እኮ። ይሄ አሁን ምርጫው አንድ ጥያቄ አለ። ሳውዲ ለምን ገባች እዚህ? ሳውዲና አረብ ኤሚሬት በናይል ጉዳይ ምን ጉዳይ አላቸው? እዚህ አሉ እንዴ? ገንዘብ አዋጥተዋል? ናይል ቤዚን ወይ ሱዳን ውሃው ወይ ወንዙ በሳውዲ ነው የሚሄደው? በአረብ ኤሚሬት ነው የሚሄደው? ምን ጉዳይ? የኢትዮጵያ ፖለቲካ በእነ አረብ ኤሚሬት እንትን እጅ እንደወደቀ ማሳያ ነው። ኢትዮጵያ እንዲሁ ኮሎናይዝ ተደርጋ ፈላጭ ቆራጯ አድርጊ አታድርጊ የምትባለው ከዱባይ ከአቡዳቢ እንደሆነ ማሳያ ነው። ዋናው ሰውዬማ በየቀኑ ዛሬ የገጠር ኮሪደር በማግስቱ የሆነ ነገር በማግስቱ በሆነ አገሪቷን ቢዚ ያደረገው በሚዲያ የኢትዮጵያ ቴሌቪዥን የሱን ቪዲዮ ኤዲት በማድረግ ተቸክለው የሚያድሩት የሚውሉት እኮ የሀገር መሪ ነው። ግን he's not recognized። እዚህ ዋሽንግተን ዲሲ ደግሞ አላቅም ተብሎ ታየ ጥንቸሉ ነው የማውቀው ብሎ ደብዳቤ ልኮለታል። ይሄ አሳዛኝ ነገር ነው። አሳዛኝ ነገሩ ምንድነው? ስልጣን አሁን የትኛው ይመርጣል? ምናልባት እኔ ዝም ብዬ ሳስበው ምን ሊሆን ይችላል? እኔ ስልጣን ያው አብይ ችግር ውስጥ ነው። የኢትዮጵያ አየር ኃይል እንዳልኳችሁ ከሐሙስ ጀምሮ ምን ልምምድ ላይ ነው። ማንም ወደ አየር ኃይል ሰው ካላችሁ ጠይቁ። መከላከያ አካባቢ በጣም ትልልቆች አካባቢ ካላችሁ ጠይቁ። በጣም ኢንቴንሲቭሊ ስልጠና ልምምድ ላይ ነው የኢትዮጵያ አየር እና የጦርነት ድባቦች አሉ። የጦርነት ዝም ብሎ ምንም ጥርጥር የለውም። ይሄ የማይቀር ነው። ደግሞ ዛሬ ጀዋር የሆነ ሚዲያ ላይ ቀርቦ ጦርነቱ እኮ አይቀርም ሲል ነበር። ምንም ጥርጥር አይቀርም። ማንም የሚያስቀረው ነገር የለም። አብይ ያስቀረው ሌላ ያስቀረው። አብይ ይሄን አድርግ ሲባል ምን ወዱ አይደለም። እና ማሲንጋ ሑመራ የሄደበት የስልጣን ጉዳይ ሑመራን እንደዚህ አድርጌ አንተ ከትግራይን ቲፒኤልኤፍን ረተው ምናምን ብላችኋለሁ። ሻዕቢያም ፕሬዝዳንት ኢሳያስም በቃ አሁን ቀይ ባህር ለቀይ ባህር ሞታለ ለቀይ ባህር ምናምን ቦሌና ምናምን በባሌም በቦሌ የምትለው ነገር ተው፣ ይሄ ጸባጫሪነት ነው። እኔ ማንንም ራሴን ለመከላከል የማንንም ፍቃድ አልጠይቅም ብሏል። ራሴን ለመከላከል እኛ ራሳችን ለመከላከል የማንንም ፍቃድ አንጠይቅም ብሏል።